ከእኔም ተማሩ። የማቴዎስ ወንጌል ምዕራፍ 11 ቁጥር 29። ለዛሬ እንደ እግዚአብሔር አምላክ ቅዱስ ፈቃድ በሚኖረን ጊዜ የምንማማርበት የትምህርታችን ርዕስ ይሆናል። ከኔ ምን በሉ? ተማሩ። ይህንን ቃል የተናገረው አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ባለችን ጥቂት ጊዜ አንኳር የሆኑትን 3 ነገሮች ብቻ ተመልክተን እንጠቀልላለን። የመጀመሪያው ከምንም በፊት ከምንም በላይ ከአምላካችን ከመድኃኒታችን ከኢየሱስ ክርስቶስ የምንማረው ፍቅርን ነው። የቱንም ያህል ሰውን ቢወደው ራሱን ስለሚወደው ሰው ግን አሳልፎ ለሞት አይሰጥም። እናትም ለልጅ፣ ልጅም ለእናትም፣ ወንድምም ለእህት፣ እህትም ለወንድምም ማንም ስለማንም አይሞትም። እንደዚህ የሚሸነጋገሉ ባልና ሚስት ነበሩ አሉ። እንደው ከአንቺ በፊት እኔን ያስቀድመኝ፣ ከአንተ በፊት እኔን ያስቀድመኝ ይባባላሉ ሁሌ እና ሁሌ በቃ ይሄንን ሲነጋገሩ የሚሰማ ጎረቤት ደግሞ አለ። ቤታቸው በኮምፖልሳቱ የተከፈለ ነው። ደባል አድርገው የሚያኖሩት ጎረቤት አለ እና ሁሌ ይህንን ቃል ሲነጋገሩ ይሰማል። አንድ ቀን ሌሊት 5 ሰዓት ላይ ከቆጣሪ መብራት ያጠፋና ሊፈትናቸው ያንኳኳል። ማን ነው ሲሉት ዝም ይላቸዋል። ያንኳኳል። ኧረ ማን ነው? ዝም ይላል። በኋላ ባልየው ይነሳና አትናገርም እንዴ ብሎ ይከፍታል። ይገባል። ጨልሟል። ማን ነው ሲለው መላከ ሞት ነኝ። መላከ ሞት ነኝ። በስመ አብ። ምን ልሰራ መጣ? አይ ከሁለታችሁ አንዳችሁን ልወስድ ነው የመጣሁት። አልገባንም። ከሁለታችሁ አንዳችሁ በሞት ልወስድ ነው የመጣሁት፣ ምረጡ አላቸው። ባልትን ይዝማልና በቃ እሷን ውሰዳል። ከዛ በፊት ግን ምንድን ነበር የሚለው? ከአንቺ በፊት ሚስት በጣም ደንግጣ እረ ራሱን ውሰድ አለች። ሲከራከሩ አትከራከሩ ቶሎ ምረጡ አላቸው። በኋላ ሴቶች መቼም ያው ብልጦች ናችሁ ብልሆች ናችሁ ይባላልና ሚስት ምን አለች? ቆይ መላከ ሞት ስንት ነፍስ ነው የምትፈልገው አለች። 1 ነፍስ ነው የምትፈልገው። እንግዲህ ያው እሱን ውሰዳለች። ለምን ይላታል? አይ እኔ ነፍሰ ጡር ነኝ። እሷ ነፍሰ ጡር ከሆነች ስንት ነች ማለት ነው? ስለዚህ ማንን ይሰጥ? የብዙዎቻችን ነገር እንዲህ ላስቃችሁ ሳይሆን ላስተምራችሁ ፈልጌ ነው። ማንም ስለማንም ለመሞት ፈቃደኛ አይደለም። ይሄ ብቻ አይደለም። ባል ለሚስት፣ ሚስት ለባል ብቻ አይደለም። እናትም ለልጅ እንዲህ ናት፣ ልጅም ለእናት። ሁልጊዜ ልጇ ወጣት ነው ሞቶ ሐዘኗ ከልብ አልወጣላት ብሎ ወደ መቃብሩ እየሄደች ልጄ ጥራኝ ትላለች አሉ አንድ እናት። ሁሌ ይህንን ነገር ብትመከር ተይ ብትባል እምቢ አለች። በኋላ የልጁ የሟች ጓደኛ ከመቃብሩ ጀርባ ተደብቆ አንድ ቀን የምትመጣበትን ሰዓት ጠብቆ እንደለመደችው ልጄ ጥራኝ ስትል ከኋላ በልጇ ድምፅ በልጇ ዜማ እማዬ ነይ አላት። ደነገጠች። ልጄ ጥራኝ አለች። ድምጿን ቀነስ አድርጋ አሁንም ያው ድምፅ እማዬ ነይ አላት። 2 እርምጃ ወደ ኋላ ሸሸት ብላ ልጄ ጥራኝ አለች ለማረጋገጥ። ኧረ እማዬ ስምኝ እማዬ ነይ እያልኩ እኮ ነው ሲላት ለአንተም አልበጀ ልጄ ለአንተም አልበጀ ሞቱ እያለች ከመቃብሩ ስፍራ ሄደች። ይባላል ወገኖቼ፣ ለአንተም አልበጀ ሞቱ ለአንተም አልበጀ አዳም እያለ ወደ ኋላ ያልሸሸ ያንተን ሞት እኔ ልሙት ያለ ማን ብቻ? አባታችን መድኃኒዓለም ብቻ። ልብላችሁ አክብሮታል። አዎ እሱ ብቻ። ስለናንተ ነው ልሙት፣ ስለናንተ ነው ልገረፍ፣ ስለናንተ ሞትና ከርቤ መራራውን ልቅመስ፣ ስለናንተ የኔ አጥንት ነጭ በረዶ እስኪመስል ልገረፍ ያለ እሱ ብቻ። ከኛ በላይ እኛን የሚወደድ ማን ብቻ? እሱ ብቻ። ከኛ በላይ ለኛ የሚያስብ ማን ብቻ? ክብር ይግባው እሱ ብቻ። ምስጋና ይድረሰው እሱ ብቻ። ከእናትም በላይ እናት እሱ ብቻ። ከአባትም በላይ አባት እሱ ብቻ። አዎ እሱ ብቻ። አዎ ከመድኃኒዓለም ከኔ ተማሩ ካለው አምላክ የምንማረው ፍቅርን ነው። አሁን ወደኛ እንምጣ።
ወገኖቼ ይህንን አምላክ ትወዱታላችሁ? እርግጠኛ ናችሁ? መቼም እንጠላዋለን የሚል ሰው አይኖርም፣ አይምሮ ካልተነሳ ካላበደ በቀር። እንግዲያው ከወደዳችሁት ምን አለ መሰላችሁ? እሱ ደግሞ ያለውን ላንብብላችሁ። በዮሐንስ ወንጌል ምዕራፍ 14 ቁጥር 15 እና ምዕራፍ 15 ቁጥር 14 ላይ ሁለቱም ቃል ስለሚመሳሰል ነው። የሚገርማችሁ ምዕራፍና ቁጥሩም ይገላበጣል፣ ቃሉም አንድ ነው። የዮሐንስ ወንጌል ምዕራፍ 14 ቁጥር 15 ላይ ብትወዱኝስ ትእዛዜን ጠብቁ አለ። አሁን ትወዱታላችሁ ነግራችሁኛል አይደል? ጥሩ ነው። ከወደዳችሁት ምንን ጠብቁ? ጥሩ ትእዛዙ ደግሞ ምን እንደሆነች እዛው ዮሐንስ 15 ቁጥር 14 ላይ እኔ እንደወደድኳችሁ አለ። ከቁጥር 12 ጀምሮ የዮሐንስ ወንጌል ምዕራፍ 15 ከቁጥር 12 ጀምሮ እኔ እንደወደድኳችሁ እርስ በርሳችሁ ትዋደዱ ዘንድ ትእዛዜ ይህች ናት። እርስ በርሳችሁ ትዋደዱ ዘንድ ትእዛዜ ይህች ናት። ብትወዱኝስ ምንን ጠብቁ? ትእዛዜን ጠብቁ አለ። ትእዛዙ ደግሞ እርስ በርሳችን እንድንዋደድ ነው። ይኸውላችሁ አሁን የወደደንን እስከ ሞት ያፈቀረንን አምላክ እንወደዋለን ከልብ ካልን እባካችሁ እሱ ደግሞ እንዲህ ይላል፣ እርስ በርሳችሁ ተዋደዱ። እርስ በርሳችን ስንዋደድ ያኔ እሱን መውደዳችንን እንገልጣለን። የብዙዎቻችን ፍቅር የታይታ የግብዝነት የጥቅም አይደለም ወይ ነው? አሁን ፍቅር፣ እውነተኛ ፍቅር፣ እግዚአብሔር የሚደሰትበት ፍቅር፣ ምንም አይነት መስፈርት ሳናወጣ የምናፈቅረው ፍቅር ነው። የሚወዷችሁን ብትወዱማ ምን ጥቅም አለው ይላል እኮ ወንጌል አይደል? እሱንማ አሕዛብም ያደርጋሉ አይደል የሚለው? የሚወዷቸውንማ አሕዛብም ክርስቲያን ያልሆኑትም ይወዳሉ፣ የሚጠሏቸውን ደግሞ አሕዛብም ይጠላሉ። እናንተ ግን እውነተኛ የኔ ልጆች ከሆናችሁ የሚጠሏችሁን ምን በሉ? ውደዱ። ስለሚያሳድዷችሁ ጸልዩ፣ የሚረግሟችሁን። አሁን ይሄ ፍቅር ግን አለ በእውነት እንኳን ምእመናን ላይ አገልጋዮች ላይ ይኖር ይሆን? አሜን ወገኖቼ። ፍቅር አጣም። ኢትዮጵያ ሀገራችን አየሯ መልካም ነው። 13 ወር ሙሉ ፀሐይ ያለባት ፀሐይ የሚወጣባት ሀገር፣ 12 ሰዓት ቀን 12 ሰዓት ጨለማ። የሚገርም እኮ ሀገር እኮ ነው። አየሯ ምግብ የሆነ ሀገር እኮ ነው። ይሁት ቀና በሉና አረንጓዴ ነው አይደል የሚታያችሁ? ሳሩት ማኖ ሀጠጥፈቱ መንገድ ዳር አንዳንዴ ከመኪና ላይ የወደቁ የእህል ዘሮች በቅለው ታያላችሁ። አስፋልት ዳር ኮሪደር ላይ ጥግጥ ጤፍ በቅሎ ምናምን ታያላችሁ። እንኳን ሌላው ተዘርቶበት አይደለም እንዲሁ በአጋጣሚ እንኳን ወፍ ዘራሽ የሆኑ ብዙ ነገሮች የሚበቅሉባት ምድሪቱ ሰላም፣ አየሯ ሰላም። እንዴ 6 ወር እኮ ጨለማ ናቸው እነ ኖርዌይ። አንዳንዴ እኮ ቀኑም ጨለማ ጨለማውም ጨለማ ይሆንባቸዋል። አንዳንዴ ደግሞ ቀኑም ጨለማውም ብርሃን ይሆንባቸዋል እኮ 24 ሰዓት ቀንም ይሆንባቸው ሀገሮች አሉ። እኛ ግን 12 ሰዓት ቀን 12 ሰዓት ጨለማ፣ የተፈጥሮ አደጋ የሌለብን ግን ዓለም አቀፍ ለማኞች ነን። ዓለም ከተፈጠረ ዘመን ከተቆጠረ ጀምሮ ብዙ ወንዝ የሚፈስባት ሀገረ እግዚአብሔር ኢትዮጵያ አንድ ወንዝ ወደሌለባት ወደ ሳውዲ አረቢያ ልጆቿ ይሰደዳሉ። አይገርም? እንጀራ ፍለጋ ሳውዲ አረቢያ አንድ ወንዝ የላት። እግዚአብሔር ምንም አላጎደለብንም። ያጎደልነው እኛ፣ እንዲጎድልብን ያደረግነው እኛ። ምን በማጣት ግድ የለም ጨክናችሁ በሉት። ምን በማጣት? ፍቅር በማጣት። እርስ በርሳችን ከተፋቀርን፣ እርስ በርሳችን ከተዋደድን፣ በዘር በጎጥ ካልተከፋፈልን ምድሪቱ ሰላም ናት? ሰላም አይደለች? ንገሩኝ። አየሩ ሰላም ነው? ሰላም አይደለም? አገሩ ሰላም ነው? ሰላም አይደለም? እንዴ ዓለም የሚመሰክርላት የአየር ንብረት ያላት ሀገራችን ሰው አተን ፍቅር አተን ዳቦ ተርበን እጃችንን ወደ እግዚአብሔር ሳይሆን ወደ ሌሎች ሀገራት እየዘረጋን ነው። ይኸው ከ3 ቀን ከ4 ቀን በፊት ምስራቅ አሩሲ የሰማነው መርዷል። ከዛም በፊት በተከታታይ የሰማነው አለ። አገሪቱ ስላልበቃችን ነው የምንበላለው እርስ በርስ እኛ ኢትዮጵያውያን ይመስላችኋል? ፍቅር ስለሌለ ነው። በተለያየ ስፍራ ላይ ወንድም ወንድሙን የሚገለው ፍቅር ስለሌለ ነው። የሰው ዘር ምንጩ አዳም ነው። ታምናላችሁ? ንገሩ። የሚያምን ብቻ ንገሩ። ታምናላችሁ? የሁላችን አባትና አምላክ ማን ነው? እግዚአብሔር ነው። ከአዳም ወረድ ስንል ኖህ ነው አባታችን።
በኖህና በልጆቹ ምክንያት ነው ይሄ ሁሉ ትውልድ የተረፈው። አሁን እዚህ ውስጥ በሰው ሰውኛው የተለያየ ብሔር ብሔረሰብ ቋንቋ ተናጋሪ ክርስቲያኖች አላችሁ። ልክ ነኝ ወይስ እየዘባረኩ ነው? ልክ ነኝ አይደለም? አሁን ይሄ ሁሉ ህዝብ ከአንድ ብሔረሰብ የመጣ ነው። በሰው ሰውኛው ነው የምላችሁ፣ በሰው ሰውኛው አይደለም ማለት። አሁን አባታችሁን የምላችሁ ስትጸልዩ እንደው አሁን ለምሳሌ የአማርኛ ቋንቋ ተናጋሪ ወገኖቼ የአማራ አባት ሆይ በሰማይ የምትኖር እንደዚህ ነው የምትሉት? እንደው የኦሮምኛ ቋንቋ ተናጋሪ ወንድም እህቶች የኦሮሞ አባት ሆይ በሰማይ የምትኖር እንደዚህ ነው የምንለው? እንደው የትግሬው አባት ሆይ በሰማይ የምትኖር እንደዚህ ነው የምንጸልየው? የጉራጌው አባት ሆይ፣ የሲዳማው አባት ሆይ እንደዚህ ነው የምንለው? በሉ አሁን የማይናገር ሰው እንዳይኖር ሁላችሁም ንገሩ። ማን ሆይ ነው የምንለው? አይ አልሰማኋችሁም። የሁላችን አባት ስንት ስለሆነ ታዲያ አንድ አባት ልጆች ለምን እንበላላለን? ለምን እንነካከሳለን? ለምን እንቦጫጨቃለን? ይሄ የሰው ልጅ ሳይሆን የውሻ ጠባይ ነው። አንድ ፍሪዳ ሙክት እዚህ ጋር ዳችሁ ለሁለት ውሾች ብትሰጡ ሁለቱ እርስ በርስ ተስማምተው እንደመብላት ሲነካከሱ ሲቦጫጨቁ ያ ፍሪዳ ያ ሙክት ለሌላ ይሆናል። ግን ለሁለቱ ይበቃል አይበቃም? አሁንም ምድሪቱ ለሁላችንም ብሔር ብሔረሰቦች ከ80 በላይ ላለ ነው ትበቃለች አትበቃም? አይ እውነቱን እናውራ፣ ትበቃለች አትበቃም? ደግሞ ስንት ዓመት ለመኖር ነው የምንከፋፈለው? 600 አይ 700 ምናምን አይደል? ንገሩ፣ ስንት ዓመት ነው የምንኖረው በዚህ ምድር ላይ? እግዚአብሔር ይስጥህ 60 70 እሱ ምርቆ ሆኖብናል። ያው መቃብር ስትሄዱ በኋላ ነው እዚህ ፊት ለፊታችሁ ያለውን አንዱ 700 600 ምናምን የኖሩ ካሉ ግድ የለም ተባሉ፣ ተናከሱ፣ ተለያዩ፣ ተከፋፈሉ። እንኳን ለጸብ እንኳን ለመከፋፈል አረ ለፍቅር ማይበቃም እኮ የተሰጠን እድሜ በፍቅር ለመኖር ማይበቃም። አንቧቸው አቶ ገሌ በ1939 ተወለዱ፣ በ1999 ሞቱ፣ አለቀ። ወይ በ2018 ሞቱ፣ አለቀ። ስንደምረው ወይ 60 ነው ወይ 70 ነው፣ ግፋ ቢል 80 ነው። ሁለተኛው ትህትና ነው። ሶስተኛው ይቅርታ ነው። ይቅርታን ብቻ ነግሬያችሁ ልጠቅልል። አምላካችን ጌታችን መድኃኔ ዓለም ክርስቶስ በመስቀል ላይ ተሰቅሎ ስጋው አልቆ ነጭ በረዶ እስኪመስል ለገረፉት የሸዋ አክሊል ጎንጉነው ጭንቅላቱ ላይ ላደረጉበት፣ በመቃ እየደበደቡ ምራቅ ለተፉበት፣ ለዘበቱበት፣ ቀዩን የሐር ግምጃ ለብሰው የአይሁድ ንጉሥ ሆይ ሰላም ላንተ ይሁን እያሉ ለዘበቱበት፣ በጥፊ እየመቱ ለቀለዱበት፣ ከፊት ያሉት ወደ ኋላ ከኋላ ያሉት ወደፊት እያዳፉ እየገረፉ መጨረሻ ሰቅለው ቸንክረው ለገደሉት መስቀል ላይ ከተናገራቸው 7 ቃላት አንዱ አባት ሆይ የሚያደርጉትን አያውቁምና ግድ በሉ ጮክ ብላችሁ ምን በላቸው። ርዕሳችን ምንድን ነው? ከኔ ምን በሉ ተማሩ ነው አይደለም? ከጌታ ከኢየሱስ ክርስቶስ ከመድኃኔዓለም የተማረው እውነተኛው ደቀ መዝሙር ሊቀ ዲያቆናት ቀዳሜ ሰማዕት ቅዱስ እስጢፋኖስ በሐዋርያት ሥራ ምዕራፍ 7 ቁጥር 58 ላይ ስለ ኢየሱስ ክርስቶስ የባህሪ አምላክነት፣ መድኃኒትነት፣ ቤዛነት ሲመሰክር አይሁድ በድንጋይ ሲወግሩት የሰው ልጅ በእግዚአብሔር ቀኝ ቆሞ ያለው ባለ ጊዜ ጨክነው በድንጋይ ቀጥቅጠው ሲገሉት ምንድን ነበር ያለው? ጌታ ሆይ ይህንን ኃጢአት አትቁጠርባቸዋል። ከማን ተምሩ? ከኔ ተማሩ ካለው ከመድኃኔዓለም ተምሩ። ይህንን ኃጢአት ምን አትበልባቸው? አትቁጠርባቸው። የይቅርታ ሰዎች ነን። የበደሉንን ይቅር እንላለን። ራሳችንን በእግዚአብሔር ቃል ሚዛን እንመዝን። ለያዥ ለገናዥ የምናስቸግር ክርስቲያኖች የለንም። ለአስታራቂ ካህናት፣ ለሽማግሌዎች የምናስቸግር ታራቂዎች የለንም። ሽማግሌ ቆሞ ታረቁ ተብለን ከአንድ አብራክ የተከፈልን ከአንድ ማኅፀን የወጣን እህትና ወንድም የእናቴ አጥንት ሾክ ሆኖ ይወጋኝ ከእሱ ጋር ብታረቅ አላልንም? የሞተችው እናቴ ከመቃብር መጣ ይቅር በላት ቢል ብትለኝ እሷን ይቅር ከምል የእናቴን ሞት እመርጣለሁ ያለን የለም? ሰማይ ከምድር ጋር ቢጋጠም እሱን ይቅር አልለውም፣ እሷን ይቅር አልላትም ያለን የለንም? የእያንዳንዳችንን ኃጢአት ግንባርና ደረታችን ላይ ጽፎ ቢያስነብብብን ማን የማንን ኃጢአት ያነብ ነበረ? ያየብንን ያላሳየብን፣ የሰማብንን ያላሰማብን
ቸሩ መድኃኔዓለም ክብር ይግባው። የማቴዎስ ወንጌል ምዕራፍ 6 ቁጥር 14 ላይ ነው። ለሰዎች ኃጢአታቸውን ይቅር ብትሉ የሰማያዊ አባታችሁ እናንተን ደግሞ ይቅር ይላችኋልና፣ ለሰዎች ግን ኃጢአታቸውን ይቅር ባትሉ አባታችሁ ኃጢአታችሁን ይቅር አይላችሁም ይላል። እስቲ አንድ ጊዜ ጮክ ብላችሁ ንገሩኝ። ኃጢአታችሁ ይቅር እንዳይባልላችሁ የምትፈልጉ አላችሁ እንዴ? የለንም አይደለም? ኃጢአታችን ይቅር ሲባልልን እኛ ደስ ይለናል አይደለም? ይለናል አይደለም? ደግሞም በታላቁ ጸሎት በአባታችን ወይ ጸሎት ላይ ምንድነው የምንለው? በደላችንን ከዛስ እኛም የበደሉን በቃ ልምድ ሆኖብን ነው እኮ የምንለው ሳምን። አንድ አባትና አንድ አቃቢት ተጣሉና ሽማግሌ ቆሞ ሊያስታርቅ ታረቋል። አቃቢቷ በቃ እሺ አሉ። እኛ አባት ግን በፍጹም እሷን ይቅር ከምናል በፍጹም በኋላ እንግዲህ መቼም ቢባሉ ቢሰሩ ቢሲሉ እንግዲህ የለም እስቲ በጸሎት እንዝጋው አሉ። በጸሎት ሲዘጋ እንበል አቡነ ዘበሰማያት ተባላ። አይቀርም መቼም አይደል? አባታችን ሆይ አሉ በማህበር ሽማግሌዎቹም ታራቂዎቹ፣ በሰማያት የምትኖር አሉ፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ልክ እዚሽ ጋር ሲደርሱ አቃቢቷ ምን አሉ? ወደኛ አባ ዞሩና አባቴ እቺንማ ይዝለሏት አሉ። ምን ይበሏት? እቺን ይዝለሏት። ለምን አላሉማ ሳይሉ እኛም የበደልነውን ይቅር እንደምን ሳንል። ስለዚህ ይቅርታ ያላደረገ ሰው አባታችን ነው የሚለውን ጸሎት መጸለይ የለበትም። ቢጸልይም በእግዚአብሔር ፊት ጸሎቱ ተቀባይነት ለምን ይቅር አላለማ? እየሰማችሁ ነው? ከመድኃኔዓለም ከኔ ተማሩ ካለው አምላክ በሁለተኛ ደረጃ የምንማረው ይቅርታን ነው። ይቅር ለመባል ይቅርታ ምን እንበል እናድርግ። መቼም እንጣላለን፣ እንነካካለን። አይደለም እንዴ? አይደለም? እንኳን ሰው በሏት እስቲ ጉልቻና ጉልቻ ይጋጫል። አይደለም? አይደለም ጉልቻና ጉልቻ እዚሁ እኛው ራሳችን አካላችን ላይ ያለውን ብልቶቻችን አንዳንዴ ይጋጫሉ። አንዳንዴ በቀኝ እግራችን ግራ እግራችንን እንመታው ይሆናል፣ ወይ በጥርሳችን ከንፈራችንን፣ ወይ በጥርሳችን ምላሳችንን እንነክሰው ይሆናል። ልክ ነህ? ለምን አባክ ምላሴን ነከስክ ብሎ ጥርሱን ያወለቀ ሰው አለ? አለ እንዴ? ወይ ደግሞ ለምን አባክ ከንፈሬን ነከስክ ብሎ በጥርሱ ላይ ቂም የያዘ ሰው አለ? ጠብቅ፣ ማታ ጠብቅ፣ ምላሴን እንዳቀመስክ እኔም አንተን አሁን ሰው አለ ግድ የለም እሚል አለን የለም አይደለም? ምንድነው የምናደርገው? አሻሽቶ መቀጠል አይደል? በስማማን ምላሴን ነከስክ አይደለም ምንለው? አሁን ልክ እንደዚሁ ወገኖቼ እኛ ብዙ አካላት ስንሆን፣ ብዙ ሰዎች ስንሆን፣ ብዙ ብልቶች ስንሆን በመድኃኔዓለም በክርስቶስ ስንት ነን? አንድ ነን። ሮሜ 12 ቁጥር 5 ላይ ብዙ ብልቶች ስንሆን በክርስቶስ አንድ አካል ነን ይላል። አዎ ሁላችንም አንዱን አባት ነው አባታችን ነው የምንለው። ሁላችንም ከአንዱ ህብስት ከቅዱስ ሥጋው ነው የበላነው። ሁላችንም ከአንዱ ጽዋ ከክቡር ደሙ ነው የጠጣነው። በአንዱ መስቀል ላይ ነው። አንድ ርስት አንድ መንግሥተ ሰማያት ነው የምንወርሰው። አይደለም እንዴ? ልክ ነኝ? ስለዚህ ሁላችንም አንድ ነን በክርስቶስ አንድ ቤተሰቦች ነን። እባካችሁ ይቅር እንባባል። ምን ያህል ዘመን ለመኖር አሁን እዚህ ራሱ እኮ አሁን 45 ዲግሪ የሚገለማመጡ ጎረቤቶች እኮ አሉ። ጎረቤት አማቾች አፈር ያብላሽ። ሰው አትመስልም። አሁን ሰው መሳይ አይመስልም። ከኋላዋ ነበረ እንደው ያ ምትላለች። ሰው አትመስል ወይ እሱ ይሆናል። አሁን ነጠላ ለብሶ ሰው አይመስልም እንዴ? መድኃኔዓለም ይድፋ። የኔ መድኃኔዓለም የዛሬ ወርማ ይዤ ለምጣው የኔ ማቅ የእሱን ነገር መታችሁ እኮ እዚህ መርፌ ሁሉ የሚሰካል እኮ የሚያሳዝን በር ላይ መርፌ የሚሰካስባል። የእሷን ነገር ካሳየሽኝ መብራት እንደው በዕለትሽ መጥቼ 21 ጧፍ 21 ጧፍ አረ ሻማ መጨመራል 2 ጧፎች። እባካችሁ ከቻላችሁ አስተዋይ ልብ ስጧቸው ብላችሁ ይቅር በሏቸው። ጠላት ግን ቢራብ አብላው አይደል የሚለው ቃሉ? ቢጠማስ አጠጣው።
ተወዳጆች ሆይ ራሳችሁ አትበቀሉ፣ ለቁጣው ፈንታ ስጡ እንጂ በቀል የኔ ነው፣ እኔ ብድራቱን እመልሳለሁ ይላል ጌታ ተብሎ ተጽፏል። ጠላት ግን ቢራብ አብላው፣ ቢጠማ አጠጣው። ይህን በማድረግህ በራሱ ላይ የእሳት ፍም ትከምራለህና ክፉን በመልካም አሸንፍ እንጂ በክፉ አትሸነፍ ይላል የእግዚአብሔር ቃል ነው የሚለው። ሮሜ 12 ላይ ይህንን ቃል መመልከት ትችላላችሁ ወገኖቼ። በክፉ የተሸነፍንበት ያለፈው ዘመን ይብቃ። ሮሜ 12 ቁጥር 19 ጀምሮ አሁን ያነበብኩላችሁን ቃል እግዚአብሔር ታዩታላችሁ፣ ታገኙታላችሁ። እባካችሁ እንጣላ ይሆናል፣ እንነካካ ይሆናል፣ ጨርሻለሁ፣ ግን ይቅር እንባባል። እሺ ወገኖቼ ሰምታችሁኛል? ሰምታችሁኛል? መቼም ሺህ ዓመት አይደለም የምንኖረው። ይቅር እንባባል፣ ግድ የለም፣ ለራሳችን ጥቅም ነው። ተጣልቶ ማይታረቅ ሰይጣን ብቻ ነው። ማን ብቻ ነው? አልሰማችሁኝም? ጨርሻለሁ ትምህርቴን። ተጣልቶ ማይታረቅ ማን ብቻ ነው? ሰይጣን ብቻ ነው። ሰውየው ስዕለት ይሳላል። ስዕለቱ ለማን ነው? ለሰይጣን። ጨርሻለሁ። በኋላ እንደ አጋጣሚ ሆኖ ስዕለቱ ደረሰለትና ስዕለቱ ጋቢ ነው። ሰይጣንን የት አግኝቶ ጋቢውን ያልብስ ጨነቀ። በኋላ ወደ አንድ አባቴ ሄድና አለ እንደው ስዕለት ተስዬ ነበር አባቴ እና ስዕለቱ ደግሞ ለሰይጣን ነው። ምን ለሰይጣን ነው? ኧረ ጉድ አሉ አማት በስማ እና ደረሰልኝ። ሰይጣን ስዕለት ሰሚ ሆነው? አዎ ደረሰልኝ። እሺ አሉት። መቼም ጉድ ሳይሰማ ምን አይልም አሉ አባ። መስከረም አይጠባም አሉ። አሁን ነሐሴም አይጠባም ነው። ግድ የለም መስከረም ብቻ አይደለም የምንሰማው ጉድ ከመብዛቱ የተነሳ በኋላ ለሰይጣን ተስላው እሺ አሉ እና አሁን ጋቢን የተሳልኩት የት አግኝቼ ልስጠው አለ አባ። ትንሽ አሰቡና ይኸውልህ ሰይጣንን የምታገኘው የት መሰለህ? እሑድ ከቅዳሴ በኋላ የቤተ ክርስቲያን መጠለያ አለ፣ እዛ ሂድ። እዛ መጠለያ ውስጥ ለዕቁብም ለዕድርም የተጣላም ለማስታረቅ የሚሰበሰቡ ሰዎች አሉ። የተጣላ ለማስታረቅ የሚሰበሰቡ ሰዎች አጠገብ ጠጋ በልና አዳምጥ። ሽማግሌዎች ታረቁ ሲሉ ተጣልተው አልታረቅም ለሚለው ለሱ ስጠው። እሱ ነው ሰይጣን አሉ። ተጣልቶ ማይታረቅ ምንድን ነው? በቃ እሱ ነው ሰይጣን፣ ለሱ ስጠው አሉት። በኋላ ሄደ። አሁን በአይነ ህሊናችሁ ሳሉት። እሑድ ከቅዳሴ በኋላ አለ አይደለም ለዕቁብ ለዕድርም ይሰበሰባሉ አይደል? የተጣላ ለማስታረቅም የተሰበሰቡ ሽማግሌዎች አየና ባልና ሚስት ተጣልተው ታረቁ ይላሉ። በቃ ሚስት መቼም እናንተ አይደለም የምትሸነፉት፣ እሺ አለች። አሁንም ባልም ያለ በፍጹም ከእሷ ጋር በፍጹም ስንቴ ይቅር ልበላት፣ ባለፈው እንዲያደረገችኝ ይቅር አልኳት፣ ባለፈው አሁን እግዚአብሔር ባለፈው ይቅር አልኳችሁ፣ ባለፈውም እንዲህ አልኳችሁ ቢለን አሁን ከዚህ በኋላ ሁለተኛ ልልም ቢል እንዴት ነው ስሜቱ? ይከብዳል አይደል? አሁን ከዚህ በኋላ ሁለተኛ ይቅር አልላችሁም ቢላችሁ ይከብዳል አይከብድም? እንዳትልሽ ወገኖች። ባል አልታረቅም ሲል በኋላ ያው እንደ ልማዱ ብርጭቆና ስኒ፣ ማንካና ሹካ፣ አልጋና ቡፌ ማከፋፈል ጀመሩ። ይሄ ሰው ማን አልታረቅም እንዳለ ቆሞ እየሰማ ነው። ልክ ትንሽ ከቆየ በኋላ ንብረት አከፋፍለው ሲጨርሱ ጋቢውን ለባልየው አለበሰ። በጣም ነው ማመሰግን ስለቴን ስለሰማኸኝ፣ እንደው የት ነው ማገኘ ብዬ ጨንቆኝ ነው እስከዛሬ ስለቱን ያዘገየውብህ እና እንደው ይቅር በለኝ። ያው መቼም ይቅር እንደምትለኝም ተስፋ አደርጋለሁ፣ ካነሰም ስለቱ ጨምራለሁ እያለ ሲያወራ ባልየው ምንድን ነው የምታወራው ይሏል። አይ ያኔ እኮ ያ እንደዛ ብዬ ስለት የተሳልኩት ልጅ እኔ ነኝ። ማን ብለህ ተሳልክ እንዴ? ትዝ አላልኩም እንዴ? ለሰይጣን እኮ እንዲያድርግልኝ ብዬ ተስዬ ነበረ እና ስለቴም ደረሰልኝ። በኋላ አንተን የማገኝበት ስለቴን ለሰማይ ለሰይጣን ስለቴን ለማድረስ ብዙ ወጣ ወረድኩ። አንድ አባት ናቸው የምትገኝበትን የነገሩኝ። እሳቸውን ሳማክር ተጣልቶ የማይታረቅ ሰይጣን እሱ ነው፣ ለእሱ ሄደ ጋቢውን ስጠዋልኝ። አሁን ደግሞ እንዳየው ተጣልታችሁ አልታረቅም ብለህ ለሽማግሌ ያስቸገርከው አንተ ነህ። ስለዚህ እባክህ ቢያንስም ስለቴን ተቀበለኝ አለው። ምን አልከኝ ሲለው ያው እንዳልኩ ነው፣ ተጣልቶ የማይታረቅ ሰይጣን ነው ብለውኛል እና አሁን ደግሞ ያየሁት አንተን ስለሆነ እምቢ አልከው፣ ለዛ ነው ስለቴን የሰጠው አለው። በኋላ ይሄ ተጣልቶ የማይታረቅ ሰይጣን ነው የሚለው ቃል የዚህን የባልየውን የአልታረቅ ባዩን ልብ አሸንፎ ጋቢውን አውልቆ ከሚስቱ እግር ስር ተደፍቶ ተጣልቶ የማይታረቅ ለካ ሰይጣን ነው ብሎ ራሱ ይቅርታ ጠይቆ
ታርቆ ከሚስቱ ጋር በሰላም ኖረ ይባላል። አሁን ላስተምራችሁ የፈለኩት ተጣልቶ የማይታረቅ ምንድን ነው? ስለዚህ ተጣልታችሁ እዚህ ማለት ያልታረቃችሁ ምንድን ናችሁ? እኔ አላልኩም ራሳችሁን ያላችሁ አይደለም። እኔ አላልኩም። እግዚአብሔር አምላካችን የይቅርታ ልብ ይስጠን። ከክርስቶስ የምንማረው ብዙ ነው። ትህትና እንማራለን፣ ትዕግስት እንማራለን፣ ጾም እንማራለን፣ ጸሎት እንማራለን። ብዙ ነው። ሁሉን እንዳልተርክ ምን ያጥርብኛል? ጊዜ ያጥርብኛል። የሰማነውን ቃል ይባርክልን። አምኖ ከመካድ ቀርቦ ከመራቅ ክርስትናን ጀምሮ ከማቋረጥ እግዚአብሔር ይሰውረን። እግዚአብሔር አምላካችን የፍቅር የይቅርታ ሰው ያድርገን። ሀገራችንን ሰላም ያድርግልን። ወገኖቻችንን በየቦታው የሚታረዱትን እግዚአብሔር ደማቸውን ደመ ሰማዕት አድርጎ ይቀበልልን። እግዚአብሔር ነፍሳቸውን ይማርልን። ቤተ ክርስቲያናችንን ከአሳር ከመከራ ይሰውርልን። ሀገራችንን የጥጋብ ሀገር ያርግልን። መድኃኔዓለም አባታችን ሁላችንንም ከግራ ቁመት ከነፍስ ስደት ሰውሮ በቀኝ ከሚያቆሙት ከበጎቹ ቁጥር ይቁጠረን። አሜን በሉልኝ። እንግዲህ ከመድኃኔዓለም ከምንማራቸው ብዙ ነገሮች አንዱ እንግዲህ ምጽዋት ነው አይደለም? ነው አይደለም? ምጽዋት ነው ወገኖቼ። ቤተ ክርስቲያን ስንመጣ ደግሞ በእግዚአብሔር ፊት ባዶ እጅህን አትታይ ይላል ነቢየ እግዚአብሔር ሙሴ። ስለዚህ አስራታችንን እግዚአብሔር ቤት እያመጣን በተገቢው እንስጥ። ለእግዚአብሔር ብንሰጥ እግዚአብሔር ከሰጠን ላይ ይጎልብናል እንዴ? ግድ የለም ንገሩ፣ ይጎልብናል? ጤና የሰጠን ማን ነው? ተውት። እቺን ቀን የሰጠን ማን ነው? እድሜያችን ላይ እቺን ቀን የጨመረልን ማን ነው? አረ ይሄንንም ተውት። አሁን የምትተነፍሱትን አየር የሰጣችሁ ማን ነው? የምትሞቋትን ፀሐይ ማን ነው የሰጣችሁ? አሁን እግዚአብሔር ለምን ሞቋ አየርና ለምን ሞቃት ፀሐይና ለምን ተነፍሰው አየር እንደ ሰዎቹ ማለት ነው። የውሃ ቆጣሪ የመብራት ቆጣሪ ያስገብተው በየወሩ ቢል እንደሚቆርጡብን ማለት ነው። ለከፈለ ብቻ ቢሰጥ ኖሮ እንዴት ነው እንችለው ነበር? ንገሩኝ። በጣም የሚገርማችሁ ነገር እግዚአብሔር ለሕይወታችን በጣም አስፈላጊ የሆኑትን ነገሮች ከሰው አይምሮ ከሰው ቁጥጥር በላይ አድርጓል። አሁን የፀሐይና የአየሩን ነገር ሰዎቹ መቆጣጠር ቢችሉ ኖሮ እርግጠኛ ሆኜ ልንገራችሁ አፍንጫችን ላይ ቆጣሪ ገጥመው በየወሩ ቢል ይሰበስቡ ነበር አይደል? እግዚአብሔር ግን ቸር አምላክ ነው። ከሰጠን ላይ ለመስጠት እጃችን አይሳሳ። እግዚአብሔር አምላካችን ከሰጠን ላይ እንድንሰጥ የእሱ መልካም ፈቃድ ይሁን። ደግሞም እኮ እግዚአብሔር ከፈቀደልን ብቻ ነው የምንሰጠው። እየሰማችሁኝ ነው? ደግሞ እኛ ሰጪ ሆነን እግዚአብሔር በቀኝ እጃችን ሰጠን በሁለት እጃችን ሊሰጠን ነውና እግዚአብሔር አምላካችን ከሰጠን ላይ እንድንሰጥ ቤተክርስቲያንን ለማገዝ እጃችን እንዲፈታ አምላከ ቅዱስ ሚካኤል እኔንም እናንተን የሚርዳ። ወስብሐት ለእግዚአብሔር።